አለሜ አቶ ገዜን አነቀችው። ልጄን አትናገርብኝ ብላ አንገቱን ያዘችው። አቶ ገዜም አለሜን አስፈራራት። አቶ ገዜና ቤቲ ተጣሉ በገንዘብ የተነሳ። ቤቲና ናቲ ተቀራረቡ። ናቲ እንደዚህ ያደረገው ቲናን ቢስሚላ ትሁቴ እባክህን ዳኒ በጉልበት ያጣኸውን ነገር በፍቅር ተቀበላቸው። ገንዘብ ብቻ ነው እንዳለው ከገንዘብ ብቻ ውጭ እኮ ሌላም ነገር አለ። እባክህን አስታውስ። ሁሉንም ነገር ብነግርህ ታበላሸዋለህ ብዬ ስለምፈራ ነው የማልነግርህና ሁሉንም በትዕግስት አድርግ ብላ አስጠነቀቀችው። ካሁን በኋላ አንተን ምንም ነገር አልልህም፣ ትንሽ ልጅ አይደለህም፣ ሁሉን ነገር ታውቃለህ ብላ ተቆጣችው። ዳኒም ተረጋጋ። እንዲሁም ደግሞ ቤቲ ያው ታፈቅረዋለች። ትሁቴ አለሜን ሻይ ቡና ልትጋብዛት ወደ ውጭ ዛህዳ ጋበዘቻት። አለሜም እብድ አለመሆኗን አረጋገጠች። እንግዲህ አቶ ጊዜና ቤቲ አንቺ እብድ ነሽ እያሉ አንዱ ክፍል ቤት ዘግተው አስቀምጧት ነበረ። ከዛ ከጉድ እያወጣቻት ነው። አለሜ እየዳነች ነው። ሰላም ሰላም፣ ውድና የተከበራችሁ የሀገሬ ልጆች ብርሃን ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁንም እንደዚሁ ኮሜንት ላይ አስቀምጡልኝ። ዩቲዩብን ሰብስክራይብ አድርጉልኝ እላችኋለሁኝ። ትሁት ድራማ እንግዲህ እያስፈራ እያማረ እየመጣ ነው። ትሁቴ አለሜን ቡና ቤት ሻይ ቤት ይዛት ሄዳ እብድ አለመሆኗን አሳወቀቻት። ቤቲና አቶ ጊዜ አለሜን እየጠረጠሯት ነው። ድናለች፣ ማን ክላሷ የሚገባ አለ እያሉ እየተመካከሩ ነበረ። ቤቲም ማንም ክላሷ የሚገባ የለም፣ ከኔና ካንተ ውጭ ማንም የሚገባ የለም። እንደዚሁም ትሁት እንደሆነች ያንን ክፍል በጣም ነው የምትፈራው። ዳኒም ወደዛ አይደርስም እየተባባሉ እየተመካከሩ ነበረ። ቤቲ ስለጠረጠረቻት እችን ሴትዮ እንደሚሆን አድርጋት እያለች አቶ ጊዜን እየነገረችው ነበረ። አቶ ጊዜ ምንም አታመጣም እያለት ነበረ። ትሁቴ አለሜን ሻይ ልታጠጣት እንግዲህ ይዛት ወጣ እንዳለች አቶ ገዜና ቤቲ ቤት መጥተው ቆልፉን ሲፈልጉ ሲያጡት ትሁት ይዛው ስለነበረ ለትሁት ደውለው የትንሽ እያሏት ነበረ። እንዲሁም ደግሞ አቶ ገዜ እች ልጅ ውጭ አበዛች፣ ለምንድን ነው የምትሄደው እያለ ሲላት ቤቲ እኔ ነኝ እኮ የምፈቅድላት፣ የትም አትሄድም፣ አንድ አጎት አላት እሱ ዘንድ ነው የምትሄደው አለችው። እሷ እንግዲህ አጎቴ ነው ብላ ያስታወቃቻቸው አባባን ነው ማለት ነው። ትሁቴ ግን አባባ ጋር ሳይሆን ይዘ ሄደችው አለሜን ነበረ። ከቤት አውጥታ ይዛ ሄዳ ብዙ ነገሮችን አሳይታት ነበረ። አቶ ገዜ ሊያቸው ሲል ለጥቂት አመለጡት። እኔ ደረሰባቸው ብዬ እየተጨነኩ እየተጠበቅኩኝ አመለጡት። በዛም ሆነ በዚህ እንግዲህ እነ ትሁቴ ለዛሬ አምልጠዋል። አለሜ ደግሞ እየዳነች ነው። የልጇን ድምጽም ሰምታ እየወጣች ነበረ። ቤቲ አቶ ገዜን እች ሴትዮ ደህና አይደለችም፣ ግባና አያት ስትለው ምንም አታደርግም እባክሽ፣ እሷ መቼም እንትን አትልም የእሷ ነገር ያበቃለት ነው ሲላት ቤቲ ገብታ አይታ ስለነበረ ምንድን አግኝተሽ ነው ይሄ ሁሉ ፈገግታ እያለቻት ነበረ። አይ ምንም አላገኘሁኝም እያለች እየተሳለቀችባት ነበረ። ቆንጆ ነሽ ስትላት ቆንጆ ነኝ፣ ባልሽ ያገባት ሴት እንዴት ናት ቆንጆ ናት ስትል አሁን ቆንጆ ነሽ ስትላት ማን ነው እዚህ ክፍል እየመጣ የልቤ ሰጠች ስትላት ማን ይመጣል አንቺም ይመጣል እንደ ስትላት አዎ ትላለች። አለሜ ብላ ስትደነግጥ ቤቴ እና አንቺ ትመጫለሽ፣ ሌላስ ማን ይመጣል ስላት ገዜም ይመጣል ትላታለች። ከዛ ውጭስ ማን ይመጣል ብላ ስትጠይቃት ቤቴ ከእናንተ ውጭ እዚህ የሚኖር ሰው አለ እንዴ ትላታለች። አለሜ እንደማያውቅ ሆና ቤቲም አሁን ከኛ ውጭ የሚኖር ሰው አለ፣ እህቴ አለች፣ ትሁት ትባላለች፣ እህቴ ናት፣ አብራን ነው የምትኖረው ትላታለች። አለሜም ድንግጥ ትልና ትሁት እንደ እህቴ ናት ስትላት እሷም እንደናንተው ናት ትላታለች። አለሜ ቤትም ድንግጥ በማለት እኛ ምን አይነት ሰዎች ነን ብላ ጥያቄ ታቀርብላታለች። አለሜም በድንጋጤ አይ ምንም አይደለም ብላ ትላታለች። ምንም አይደላችሁም በቃ ይቅርታ ትላታለች። ቤቲ በሯን ቆልፋ ትወጣለች። አለሜ ላይ አለሜን እያሰቃዩት ነው አቶ ገዜና ቤቲ። የአለሜ መጨረሻ ምን ይሆን? ቤቲና አቶ ገዜ እስር ቤት የሚሟቀቁት ለምንድን ነው? ዳኒ በዛም በዚህም ብሎ ዳኒ
ሚኪ በዛም በዝም ብሎ ቤቲን እየቀረባት ነው። እንግዲህ ይሄ የቀረበበት ምክንያት ደግሞ ትሁት ስለተቆጣቸው ነው። ሁልጊዜ እሷን ሲወድል ስለሚላት ስለሚጠላት የእናቴን ንብረት ቀምታለች ብሎ ስለሚል እንደዚሁም ደግሞ አባቱን በጣም ስለሚጠላው ዳኒ አባቴ የለም እንዴ ስላት ሚኪ እንደዚህ ሲላት በቃ እባክህን አድበት ተረጋጋ፣ አላንተ ብዙ ነገሮችን ብነግርህ ታበላሸዋቸዋለህ፣ በዚህ ሁኔታ እስከ መቼ ነው ብላ ትሁት ትቆጣዋለች። እሱም ቦክ ብሎ አባቴን እገለዋለሁኝ ብሎ ሲሄድ ቤቴ ትሁት ትከተልና ታረጋጋዋለች ናቴን። ናቴ ከተረጋጋ በኋላ እንግዲህ በቃ ወደ ትሁት እየተመለሰ ነው። የትሁቴን ስም ምክር ሰምቶ ቤትን ለማጥመድ የወሰነ ይመስላል። ይሄም ጥሩ ነው። ቤትም የእውነት መስሏት ና ሻይ እንጠጣ ብላ ሻይ ልትጋብዘው ይዛው ሄዳ ጋብዛው ስትመለስ እንግዲህ አቶ ጊዜ የቤት ቁጭ ብሎ እየጠበቃቸው ነበረ። ጎረምሳው ለምን መጣህ እያለ እየጠየቀው ነበረ። ቤቲም እንዲያናግረህ ትፈልጋለች ይፈልጋል እያለው ነበረ። እናም ናቲ አባቱን በስነ ስርዓት ቢያናግረው እምቢ ሲለው በትህት ብር እቀበልሃለሁኝ ሲለው ና ግደለኝና ትወስዳለህ እያለ እያስፈራራው ነበር። አልገልህም በቁምህ ነው ማሰቃየህ እያለ እየፎከረ ነበረ። እኔ የጠየኩት የእናቴን ብር ነው፣ እባክህን ስጠኝ፣ ለእናቴ የሆነ ነገር እንኳን ላድርግላት እያለ ሲለው ናቴ አባቱን እገልሃለሁ ብለሃል ነበር እንዴና ግደለኝና ብርን ትወስዳለህ፣ 5 ሳንቲም አልሰጥህም እያለ እየፎከረበት ነው አቶ ጊዜ ናቴ ላይ። ናቴም ተናዶ ከቤት ውጥት ብሎ ይሄዳል። እናቲቱም የአለሜ የልጄን ስም ሰማሁኝ፣ የልጄን ድምጽ ሰማሁኝ እያለች እየወጣች ነበረ። ትሆን ይሆን አለሜ ወይስ ትደርስና ትመልሳት ይሆን? በጣም የሚከብድ ነው። አለሜ የልጇን ድምጽ ሰምተዋለች። እንግዲህ ካሁን በኋላ ናቴ አለመሞቱን ታውቃለች ማለት ነው። ትሁቴ በጣም ጎበዝ እንደዚሁም ደግሞ ደፋር ነች። አለሜን ይዛት ሄዳ እነ ቤት ስትደውልባት ቁልፉን ይዘሽዋን እንደምናምን ስትላት አይ እዛው ነው እዛው ቦታሽ ነው ትላታለች። እና የት ነሽ መቼ ነው የምትመጪው ቤት ላይ ስትላት አሁን እየመጣሁኝ ነው ትንሽ ነው የቀረን ትላታለች። እንደዚሁም ሊደርሱ ሲሉ አቶ ጊዜ ከወጣላቸው በኋላ ቤትን ትደውልና ናቴ ሱቁ አካባቢ አለ ነይና ውጭና አግኙ ትላታለች። ቤቴም እውነት መስሏት ስትሰማመር አለሜን አሸሽጋ ካስገባች በኋላ ትሁቴ ናቴ ነይ ብላ ስትራት ቤቴ አምሮብኛል ስትላት አዎን አምሮብሻል፣ በጣም አምሮብሻል፣ አሁን ቶሎ በሂጂ ሳይሄድ ናቴ ትላታለች። ቤቴም እውነት መስሏት ናቴ ልታገኝ ስትሄድ ናቴ እንኳን እዛ ሊቀበላት ቀርቶ ዞርም ብሎ ስለማያት ተናዳ ትመለሳለች። ምን ነው ተናደሻል እሳ ስትላት ትሁቴ ባክሽን አላገኘሁትኝም ትላታለች። ትሁትን ቤቴ አንቺም እኮ አርፍደሻል፣ ቆይተሻል፣ ዘግይተሻል፣ እንደነገርኩሽ ነበረ መውጣት ያለብሽ፣ በቃ በሌላ ጊዜ ሊያገኝሽ ይችላል፣ በሌላ ጊዜ ትገናኛላችሁ ብላ ታረጋጋታለች። እንደዚህ እየተባባሉ አቶ ጊዜ እናቱ ክፍል አለሜ ክፍል ገብቶ ምን ተገኝቶ ነው ባክሽ እንደነሽ አንቺ እብድ እያለ ሲላት እኔ እብድ አይደለሁኝም ስትለው አንቺ እብድ ነሽ፣ ያንን ልጅሽን እና አንቺን እንዴት እንደምጠላችሁ አሁን ባይሞት ኑሮ እገለው ነበር ያንን ልጅሽን ሲላት አለም የተነስታ አቶ ጊዜን አድበት ተቀመጥ፣ በቃ ልጄን እንዳትናገረው ብላ ታንቀዋለች። አቶ ጊዜም ደንግጦ ምን አግኝተሽ ነው ሲላት አለምም ደንግጥ ብላ ይቅርታ እባክህን ልጅ ሞቷል እኮ አትናገረው፣ የሞተ ሰው ደግሞ እንደዚህ አይባልም ብላ ትለዋለች። አለሜና ትሁቴ እንደተገባቡ የታወቀ ነው። ትሁቴ ስትሄድ አለሜ እባክሽን ተጠንቀቂ፣ እንደዚህ አትሁኚ፣ አቶ ጊዜና ቤቲ ሲነጋገሩ ሰምቻቸዋለሁ፣ ተሽሏታል እያሉ ሲያወሩ ሰምቻቸዋለሁ እና እባክሽን ራስሽን ጠብቂ፣ እንደዛው እንደ በፊትሽ ለመሆን ሞክሬ፣ ደግሞ ውሃ ሲያመጡልሽ እንዳትጠጭ ትላታለች። አለሜም ደንግጣ እሺ አንቺ ቤት የት ነሽ ስትላት ማን ነው እኔ ቤት የት ብሆን እንደ ሰራተኛ ልሆን እችላለሁኝ ትላታለች። ማን ነው እንደዚህ ያለች ሲላት ቤቲ ናት ያለችኝ ትላታለች። ትሁቴም በቃ እንደዛ ከሆነ ጠርጥረውናል ማለት ነው፣ አንቺና እኔ እንደምንገናኝ ጠርጥረውናል ማለት ነው እና ማታ ደግሞ ውሃ ስታመጣለች በማንኛውም ሰዓት ውሃ እንዳትጠጭ ትላታለች። ለምን ስትላት ውሃውን የምታመጣልሽ የእንቅልፍ ኪኒን አድርጋ ነው እና አትጠጭው ትላታለች። ተሸሽጋ ትሁቴ እንደለመደችው ትወጣለች።
ዳኒ ከውጭ መጥቶ ከቤቲ ጋራ አባቱ ጋራ ሚኪ ከውጭ መጥቶ አባቱ ጋራ ሲጨቃጨቅ እናቱ አለም የተሰማና የልጅን ድምጽ ሰማሁኝ እያለች ነበረ። ናቲ ምን ስራ መጣ ጎረምሳው ሲለው አባቱ አባዬ እባክህን ተረዳኝ ብር ፈልጋለሁኝ ይለዋል። ቤቲም እንደዚሁ አናግረው ሊያናግረው ይፈልጋል ሲለው እሺ ምን ፈልገህ ነው ሲለው ብር ፈልጋለሁኝ ይለዋል። ብር የለኝም ብዬህ የለም እንዴ ሲለው አለህ እባክህ ለኔ እንኳን ባይሆንም ለእናቴ አንዳንድ ነገር የማደርግበት ብር ስጠኝ ይለዋል። አቶ ገዜም አልሰጥህም የምታደርገውን አያለሁኝ ስለው እናቴ በጣም ይናደድና የእናቴ ገንዘብ ነው አስወልድሃለሁ ታመጣለህ ይለዋል። ይጮኻል። እንደዚሁም ደግሞ አለም ትሰማለች። የልጅን ድምጽ ሰማሁኝ እያለች ስትል አይ ልጅ ሞቶ የለ እንዴ የሞተ ሰው ድምጽ እንዴት ትሰማለሁኝ አብጃለሁኝ እንዴ እያለች ራሷ ጋር ግብ ግብ ስትገጠም አይ እኔ አላበድኩኝም ትሁት አላበድሽም እብድ አይደለሽም ብላኛለች እኔ አላበድኩኝም እያለች የልጇን ድምጽ እየሰማች ነበረ። እንግዲህ ናቲና አቶ ጊዜ ተፋጠዋል። ማንኛቸው ያሸንፉ ይሆን? ናቲ እንደዚህ መሆን የለበትም የትሁትን ቃል ሰምቶ ከቤቲ ጋራ እንደዚህ መሆናቸው ደስ የሚል ነው። በቤቲ በኩል ገብቶ ያጠምደዋል። ቤቲ ሁሉንም ሀብትና ንብረትን በስምህ አዙርልኝ ስትለው አቶ ጊዜም ከዚህ ያለው ከአንቺ በላይ ይበልጣል አላደርግልሽም ተብለው ተጣሉ።